ማን የዋንጫውን ጨዋታ ያየነው ዛሬ ነው። አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው። አንተ ምን አይነት ቲም ነው ኬፕ ቨርዴ? ብቃታቸውን ያሳዩን። አንተ በጣም የክብር ሽንፈት ይወለ አፍሪካን ያኮሩት ምን አይነት ተጋዳይ ናቸው። አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች። ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንጂ ተሸክሟት ቡድኑን ወጣ። ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ልጄ፣ ምን አይነት ብቃት ነው ያሳየው። ተፎካካሪዋ ኬፕ ቨርዴ እንዴት ጥራት ያላት ቡድን ነች። አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል ምችል ብቸኛዋ ቡድን ማለት ነው ኬፕ ቨርዴ ነች። ምን አይነት ብቃት ነው ያሳዩ። ትችላላችሁ። ምን አይነት ጨዋታ ነው የታየው። 3-2 አርጀንቲና አሸንፋለች ማለት ኬፕ ቨርዴ ግን ልዩ ቡድን ናት። ልዩ በስመ አብ ካቦ ቨርዴ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዴ ጭራሽ ነው የማይገርም። ምን አይነት ጎል ነው! ምን አይነት የቶርናመንቱ ምርጡ ጎልን መሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ። እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዴ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም። በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዴ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት። የጀግና ሞት፣ የወንድ ሞት፣ የአንበሳ ሞት። እናቴ ኬፕ ቨርዴ፣ እናቴ በረኛው የንጉስ ሞት። እንደ ወንድ ተጫውታችሁ እናቴ ኮረቻለሁ በእናንተ ኮረቻለሁ። እናቴ ሊሳንድሮን ተቋጥሮኝ ታበላሻላ። እኔ ልቄ አይኔ በላ ግን ኬፕ ቨርዴ እናቴን እኔ ዋቆሚ ነው ማጨበጨበው። ቆሜ ለእናንተ በጣም ትችላላችሁ። በጣም በቃ ሞክረህ ነው በቃ እንደውን ተጫውተህ የጀግና ሞት። አረ ንፋው በቃ ንፋው። ግባለት። ወጣ በሉ ወደዚህ ወጣ በሉ። ይሄ ነው 120 ደቂቃ ተጫውቶ ይሄ ነው ጉት ማለት ነው። 120 ደቂቃ ተጫውቶ ቲሙን ይረዳል እንደዚህ። ይሄ ነው ኢምፓክት። ግባለት ሜሲ። እኔ የምሞተው በዚህ ሰውዬ ነው በቃ። በጣም አንድ የገባኝ ነገር ሰውነቴ ሬዚስታንሴን አጣልኩ በዚህ። በጣም ግቡለት። ቴንኪው በጣም ቴንኪው። ሊቻ ግቡናተኝ በጣም አልቅሶ ሲሄዳየው የደስታ እንባ ነው የሚያለቅሰው። በደስታ ነው አልገለጽከውም። ወራዳ እንዴ ኬፕ ቨርዴ አላላችሁም እንዴ? ከኬፕ ቨርዴ ነው ጨዋታው አላላችሁም እንዴ? ምንም ኬፕ ቨርዴ የሚባል ነገር የለም። ዛሬ ከፈረንሳይ ነው የተጫወተ። እኔ ደዘረደው እምባፔ ኦሊሴን እየፈለኩ ነው። ቤንች ናቸው እነሱ እንዴ። ማን ከኬፕ ቨርዴ ብለው ሰክሰው አምጥተው ምንድናቸው እነዚህ? እድሜ ለጎቱ ዛሬ እድሜ ለጎቱ አሲስትና ጎል ባያደርግ ኖሮ ዛሬ ምን ሊፈጠር እንደሚችል አላውቅም። እኔ አላውቅም። ወይኔ አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዴ እንደዚህ እንፈተን። ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በአራት ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተናል። ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም
አስደምሞናል ማለት ነው። የሚገርም ኮንትሮል። ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶችን ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይህም ብሎ ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም። ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ኧረ በስመ አብ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም። እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው! በስመ አብ እንዴት ነው የሚችሉት? ሁለተኛው ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ዘረብስበ። እስኪ ሰርች አርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣም። በክሮሺያና በፖርቹጋል ጨዋታ ልቤ ሊፈነዳ ነበር ምናምን አላችሁ አይደለ? ይሄን ጨዋታ አይታችሁታል? በኢየሱስ ክርስቶስ ስም እኔ ይኸውላችሁ አርጀንቲና እየደገፍኩኝ ነው ያየሁት። ተናድጃለሁኝ። አሁን ራሱ የምናገረውን ነገር አላውቅም፣ ግን ዓለም ዋንጫ ላይ ማለት ነው በዚህ ልክ ፐርፎርም የሚያደርግ አንድ ቲም ጥራልኝ። በኬፕ ቨርዴ ልክ አንድ ቲም ጥራልኝ። ይኸውልህ ኢንክሉዲንግ ፍራንስ አታኪንግ ላይ ጎበዝ ናቸው፣ ሲከላከሉ ጎበዝ ናቸው አይደለ? እንደ ኬፕ ቨርዴ እንደ ቡድን ማለት ነው እንዴ! ምንድነው? 40 ዓመቱ ነው በረኛው አይደለ እንዴ? አልገባኝ። እንዴት ነው እንደዚህ ቁልፍ የሚያደርጉት? ኧረ በኢየሱስ ክርስቶስ ደግሞ ማግባት ከፈለጉ ያገባሉ እንዴ! በቃ ፈረንሳይ ብቻ። እኔ ከምር ከፈረንሳይ ውጪ ጥሩልኝ አልኳችሁ። ጥሩልኝ አንድ ቲም እንደዚህ የሚጫወት ቲም ጥሩልኝ። አይታወቁም ልጆቹ ግን በቃ እኔ እንጃ፣ እኔ አላውቅም። እኔ ምን እንደ ኧረ በስመ አብ እንዴ! ሰው እንዴት ነው እንደዚህ የሚጫወተው? ለመጫወት ፍላጎት የላቸውም። ቁልፍ ያደርጉታል። ከዛ አግባባቸው በሆነ ነገር ያገቡባል። ኧረ በኢየሱስ ክርስቶስ 39 ዓመቱ ነው ሜሲ አይደል? 39 ዓመቱ ሆኖ ከነሱ የተሻለ ነው የሚጫወተው። እኔ የሊቨርፑል ደጋፊዎች እንዴት ነው ከማካሊስተር ጋር ይኖራችሁት? በኢየሱስ ክርስቶስ እንዴ! ኬርለስ የገባው ሁለተኛው ጎል ልጁ የሚገርም ጎል ነው ያገባው። የልጁ ብቃት ምርጥ ነው ግን እንዴት ነው በሊቨርፑል ደረጃ የሚጫወት አንድን ተጫዋች እንደ ቀልድ እኔን እንዲያለፈኝ እኮ ነው። እንዴት እንደዚህ ያልፋል አንተ እንዴ? በዛ ላይ የአርጀንቲና አሰልጣኝ ካንተ የማይጠበቅ ትልቅ ስህተት። ሲከላከሉ ምንም ኦርጋናይዝድ አይደሉም፣ ሲያጠቁ ምንም። ዲፖል ቆየ፣ እሺ ቀይራሱት። ማካሊስተር ምን ያደርጋል? ይሁላ ሰዓት ማካሊስተር እኮ ቆመ፣ በቃ አስጠልቶታል ጨዋታው። ሁለተኛው ጎል ሲገባ እኮ መጀመሪያ ቢሆን እንደዛ ያለ አስጠልቶታል ጨዋታው። ለምን እንደዛ ታደርጋለህ እንዴ? ኧረ በስመ አብ! ኧረ እኔ እንደዚህ ተጨንቄ አላውቅም። ሜሲ ያንኳስ በስ ቢስት ይሄ ሁላ ታሪክ ይፈጥ እሱ ብቻ ነው የሚያገባው ለእናንተ ማለት ነው። አንተ እግዚአብሔር አንተ ኑር፣ እሺ ሁሌ ኑር። ወይኔ ማርቲኔዝ በቃ ተከላካዮቹ ሮሜሮ ራሱ ደደብ ነበር፣ ዛሬ አገባ፣ ምርጥ ሆነ። ከዛ በኋላ ማርቲኔዝ ግን እኔ ምን ወይኔ አንተ በቃ እኔ ቃል የለኝም። እግዚአብሔርን ትችላለህ። በስመ አብ! በጥንቆላም በቋጠሮ እዚህ አደረሳችሁት በኢየሱስ ክርስቶስ። እኔ በበላሁት ዋንጫ እንደዚህ ልጨነቅ? ኦሬዲ ባሳካሁት ዋንጫ ኢንጆይ እናርግባለን እንደዚህ። ኧረ በስመ አብ! ይሄ ከይሲ በረኛ ምን እንደሚነካው አላውቅም። እንዲህ 3 መግባቱን አትዩ ማርያምን ባይዞይ ማለት ነው። እግር ኳስ ያበደ እግር ኳስ አየን፣ እግር ኳስ ጨርቋን ጥላበድሽ ምናምን እንዳትለኝ አልፈልግም። ተጨነኩ እንጂ ኳስ አላየሁም እኔ። ሌሎችን ኒውትራሉን የምታዩና ሄተር ቆንጆ ኳስ አይታል። እንዴት አባታቸው ነው የሚመቱት? አሁን የሁለተኛው ጎል ምን አይነት ጎል ነው? መድኃኒዓለም ኤሚ ማርቲኔዝ እግዜር ይስጥ። ሊደገም ነበር 3-3 ሊሆን ያው ኳስ የአፍሪኪክ እንደው ኤሚ ማርቲኔዝ ከስንቱ ጉዳ ወጣ። ምንድነው? ቀልድ ነው እንደያዙት የአርጀንቲና ተጫዋቾች። የሆነ ልክ በአንድ ጎል ልዩነት ሲመሩ ይተውታል። የሆነ የሚሰሩትን ነው የሚያሳጣቸው። ማርያምን በ2-3 ጎል እየመሩ ነው የሚመስሉት። በተለይ ዲፌንሱ እኔ በጣም ነው የሚያላግጠው። ዊንገር ራሱ ደህና ዊንገር የለም። ኤኒሃው የዛሬው እንደመማሪያ ይሆናል ብዬ አስባለሁ ለስካሎኒ በተለይ እንጂ እንዲህ አያዛልቅም። ከባድ ነው። ለማንኛውም ዛሬ እንዴትም ተወተኗል። ዋናው መወጣታችን ነው። አልፈናል። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ላይ ሊሸጠራውን ነበር።
ለማንኛውም አልፈናል። ሜሲያችን አልፏል። ቀጣይ ከኢጂፕት ነው መሰለኛ፣ ከኢጂፕት ነው። እሱንም እናልፋለን ብዬ አስባለሁ። ግን ለሌሎቹ ጌሞች ለከባባዶቹ ጌሞች ለሚመጡት ጌሞች ግዴታ መስተካከል ያለባቸው ነገሮች አሉ። እነሱም ይስተካከላሉ ብለን እናስባለን። አሁን ግን ተንፍሰናል። ቢስሚላ ዋው! ጨዋታ፣ ገራሚ ጨዋታ ፋሚሊ። አርጀንቲና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ውስጥ ማለፍ ይችላለች። ቪዲዮን ኮፒ ሊንክ፣ ፖስት ላይክ በማድረግ ጀምሩት ፋሚሊ። ኬፕ ቨርዲ ግን ክብር ይገባቸዋል። የጀግና አሸናፊ የተሸነፉት ሰዎች ቢልድ አፓቸውን አይታችኋል። ድፍረታቸውን እንዴት በፓስ እያደረጉ እንደሚወጡ እንግዲህ 2022 ላይ የዓለም ዋንጫን ያነሳቸው ብሔራዊ ቡድን ጋር ሜሲን የዓለም ምርጡን ተጫዋች የያዘ ብሔራዊ ቡድን ነው እየገጠሙ ያሉት። ግን ድፍረታቸው በጣም ነው የሚገርሙ። ሲያስገቡ ሲያስቆጥሩ በጣም አስደንቀውኛልና ክብር ይገባቸዋል። ሜሲ እንደተለመደው ጎል አስቆጥሯል፣ አሲስትም አድርጓል። የእኛ ደግሞ ልጃችን ሊቻ አሲስት አድርጓል፣ ጎል አስቆጥሯል። እስካሁን በዓለም ዋንጫ አንድ ሰው እንዳይከራከር በዓለም ዋንጫው ምርጥ ፐርፎርማንስ እያሳየ ያለው ምርጡ ተከላካይ ሊቻ ነው። ገራሚ ፐርፎርማንስ እያሳየ ያለው እና ዛሬ ምርጥ ጨዋታን ያመለጣችሁ። እውነት በጣም ደስ የሚል ጨዋታ ነው። እንግዲህ ሰዓቱ በጣም ሂዷል። አሁን ራሱ ይህን ቪዲዮ እየሰራሁኝ 9 ሰዓት ከ45 ደቂቃ ይላል። በጣም ከባድ ሰዓት ነው፣ ግን ውብ ጨዋታ ነው ያየነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ትክክለኛው ጠንቋይ ማለት ያ አይደለም። ይሄ ያወራው አይደለም፣ በረኛው ነው። ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ። በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር። በፈጣሪ ኬፕ ቨርዲ ግን እግዚአብሔርን እኔ አርጀንቲና አሁን አቤ ነው እንጂ በፈጣሪ የሚገርም ቡድን። እናቴን ነው የምላችሁ። በቃ እንዴ ጥቅለላ፣ ኧረ ጎል፣ ጭንቀት ማለት አስተፉኝ። በቃ ስትረስ ሊቻ ማለት ነው። አስደስተሽኛል ዛሬ ሊሳንድሮ። የሚገርም ፐርፎርማንስ ሆነ። ለአንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል። ስለሱ እንኳን ብዙ ማውራት አይጠበቅብኝ። ቀጣይ ግብጽ ናት እንግዲህ። አርጀንቲኒያንስ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው። እንዘጋዋለን። ገብቷል አይደል? ይዘጋል። ምንድን ነው የምናየው? ይህን የመሰለ የካፖ ቨርዴን ትግል እያየ ለካፖ ቨርዴ ካልቋጠርክ የሜሲና የአርጀንቲና ደጋፊ ብቻ ስለሆንክ ነው። ኧረ ወይኔ ምንድን ነው ይህ ታሪካዊ ቡድን በእንደዚህ አይነት መልኩ ተሰናበተ? ምን አይነት ጎል ነው የሚያገቡት? በኢየሱስ ስም አርጀንቲናን ጥለዋቸው ነበር። እኔ ደግሞ ጋናዊው ጠንቋይ እንደዛ ብሎ ነበር። በቃ ስንት ነገር ጭንቅላቴ ውስጥ መጣ ማለት ነው። አርጀንቲና ትወድቃለች ያለው ጋናዊ ጠንቋይ ምን አይነት ሁለተኛ ጎል ነው ያገባው የካፖ ቨርዴው ልጅ? ኧረ በስመ አብ! ጎል ኦፍ ዘ ቶርናመንት። እኔ ቃል የለኝም ለካፖ ቨርዴ። እግዚአብሔርን ለመጀመሪያ ጊዜ ዓለም ዋንጫ ተሳትፈ ኢማጂን ራውንድ ኦፍ 16 ልትሄድ፣ ያውም እነዚህን የመሳሰሉ ቡድኖች እየፈተግ ስፕሪንጋቸው ኧረ ኮራ ብለው ነው የሚሄዱት። አሁን ወጣ በልና ማለት ነው የአርጀንቲና ደጋፊ ፖርቹጋል ብቻ የሆነ ቡድን ሲፈተን መተህ ታወራለህ። እስቲ በእናትህ ዝም በል በቃ ተኝ። በስመ አብ በወልድ መንፈስ ቅዱስ። እኔ ይሄን ጨዋታ ለምንድን ነው ያየሁት? ምን አለበተኛ ወይስ ባላ ይስቆይ? ምን አይነት ሰቆቃን ያሳለፍኩት? ምን አይነት ሰቆቃ! ተሳቀኩን 2022 ሜሲ ፍጻሜ ላይ ፈረንሳይ 2-0 መርቶ ጨፍረን እንዳልተሳቀቅን አሁን ድጋሚ እንሳቀቅ። ኬፕ ቨርዲ ምንድን ናቸው? ኬፕ ቨርዲ በረኛው ምንድን ነው? በረኛው ሰው ነው ወይስ ኤአይ ነው? እኔ ኤአይ ነው ይመስለኝ። ምንድን ነው ኬፕ ቨርዲ? ምን አይነት ቲም ነው እንዴ? ሲፈልጉ ሎው ብሎክ፣ ሲፈልጉ ፕራይም ባርሳ ጎል ሲገባባቸው ይቀይሩባት። በቃ አታክ ያደርጓል። እስኪ ያስጠላ እዲ ምን አይነት ቲም ነው የገጠም ነው? እኔ እንደዚህ አይነት ጭንቀት በህይወቴ በሰማ 2022 ዛሬ እኔ ምንም ስለዚህ ጨዋታ መተንተንም ማውራትም አልፈልግም። ብቻ ይመስገን አልፈናል። ግን ምን አሳቀቀን? ዋንጫ እኮ ነበርን። ኧረ በስመ አብ! በእንቅልፍ ምክንያት ይሄ ውብ እግር ኳስ ላመለጣችሁ ለእግር ኳስ አፍቃሪያን አንድ ህሊና ጸሎት እናደርግላችኋለን። ሌላ ምን እናደርጋለን? እግዚአብሔርን ምን አይነት እግር ኳስ የተመለከተው! ምን አይነት ቁጭ ብድግ የሚያደርግ! ምን አይነት አርጀንቲና! ምን አይነት ኬፕ ቨርዲ! ኧረ በስመ አብ! ቃላት የለኝም ለእነሱ ራሱ። እውነት ምንም ተሸናፊ ቢሆኑ እጅግ በጣም አሳዛኝ ተሸናፊ ናቸው ኬፕ ቨርዲ። ቃላት የለኝም ለእነሱ ራሱ። ዋው ከጠበቅኳቸው ላይ እግዚአብሔርን ነው የምላችሁ። አረ ጎል! ምን አይነት ጎል ነው የሚያስቆጥሩት! በተለይ ሁለተኛው ያስቆጥሩት ጎል ቃላት የለኝም። ለማንኛውም ሊሳንድሮ ማርቲኔዝም እንግዲህ ያስቆጥረው ጎል
ከሜሲ ውጪ ሌላ አጥቂ ተጫዋች ያስቆጥረውም እንደዚህ አይነት ጎል የትርፌ ተጫዋች ያስቆጥረው ጎል። ኧረ በስመ አብ። ለማንኛውም ማለት ነው እጅግ በጣም ያበደ ነበር እውነት። በመከላከሉም በማጥቃቱም ጥሩ እንቅስቃሴ ነበር ኬፕ ቨርዲዎች ያስመለከቱን። በተለይ ደግሞ ግብ ጠባቂው ለእሱ ነው ያዘንኩት። እግዚአብሔር ነው የምላቸው። ብቻ ግን ሜሲ ዛሬ አንድ ጎልና አላት የለኝም። እሱ ሁሌም ንጉስ ነው። አዘጎት ለማንኛውም ማለት ነው አርጀንቲና ወደ ቀጣይ ዙር አልፋለች። እጅግ በጣም ግን ደስ የሚል ጨዋታ ነበር የተመለከትነው እውነት። በድጋሚ ለኬፕ ቨርዲ እጅግ በጣም አሳዛኝ ተሸናፊ እግዚአብሔርን ነው። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የ3 ጊዜ የዓለም ዋንጫ አሸናፊዋ ሀገር፣ የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይህንን ጨዋታ እኮ አንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራችሁ ጥራት በጣም ምርጥ ነበር። ተመችተው የነበር ኳሱን ሲይዙ የነበራችሁ ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16 መቀላቀላቸውን ማራገጥ የቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጋይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። ግን አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን አጎምላለው ዛሬም ተኝተህ ጨዋታ መለጠ በመድኃኒዓለም ወይኔ። ያልተኛችሁ ሰዎች ግን ታሪክ ነው ዊትነስ እያደረግን ያለ ነው። ለልጅ ልጅ 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 የሚወራ ታሪክና ማለት ነው 20 ጊዜ ኮፒ ሊንክ ማለት ነው። ኬፕ ቨርዲ ግን እንዴት ነው የሚችሉት? በመድኃኒዓለም ግን ችግሩ አርጀንቲና 2 ሜሲ ነው ያላት። አንዱ ትልቁ ሜሲ ሌላ ታሪክ ጽፏል። ሞስት ወርልድ ካፕ አሲስት ኤቨር። በወርልድ ካፕ ታሪክ እንደ ሜሲ ብዙ አሲስቶችን ያደረገ ተጫዋች የለም ማለት ነው። 1 አሲስት እና 1 ጎል። ሌላው ደግሞ የተከላካዮች ሜሲ፣ ሊሳንድሮ ማርቲኔዝ፣ ሊቻዘ ቡቸር በማንቼ በመሆንሽ ኮርቻለሁ። ምን አይነት ጎል ነው ያገባው? ምን አይነት አሲስት! እሱም ተከላካይ ሆኖ 1 ጎልና 1 አሲስት አድርጓል። ሌላኛውን ጎል ያስቆጠረው ሮሜሮ ነው። በመድኃኒዓለም በቃ አርጀንቲኖች ተጋደሉ። ኬፕ ቨርዲ ግን ነግሬያቸዋለሁ ገና የዛኔ ከስፔን ሲጮቱ ስፔን አቻ ስትወጣ ስፔን ላይ ወረደባት ሰው ኬፕ ቨርዲን እንደማድነቅ። ኬፕ ቨርዲ ካሜሮን በነበረችበት ምድብ አንደኛ ሆና የመጣች ሀገር ናት እና በጣም ኮምፓክት የሆኑ ኮንፊደንት፣ ምን ማድረግ እንዳለባቸው የሚያውቁ ምርጥ ቲሞች ናቸው። እንዳልኳችሁ ግን አርጀንቲና 2 ሜሲ ነው ያላት፣ 1 ትልቁ 1 ትንሹ ማለት ነው። ይመቻችሁ። የአርጀንቲናና የካቦ ቨርዲ ጨዋታ ምን ያህል አዛ እንደነበረ ካልገባችሁ የሜሲ ሪያክሽን ራሱ እዚህ ጋር ማየት ትችላላችሁ። ተመስገን ነው ያለው እሱ ራሱ። በቃ ኧረ ተገላገልኩኝ ጨዋታ የሚል አይነት ኤክስፕሬሽን ነው ሲያሳይ የነበረው። ከዛ ውጭ ላለው ግን የሰበራቸው ሪከርዶች እስቲ አየት እናድርግ። ወሳኝ ሪከርዱ የመጀመሪያ የምንመለከተው በዓለም ዋንጫ ታሪክ ማለት ነው ሞስት አሲስት ያለው ተጫዋች መሆን ችሏል ሊዮኔል ሜሲ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ዲየጎ ማራዶና፣ ሊትባራስኪ፣ ላቶ ነበሩ 8-7-7 ተያዙት። ሜሲ ቀስ በቀስ ሰርተት ያለ መጥቶ 9 ላይ መድረስ ችሏል ማለት ነው። ዛሬ ያው አሪፍ እንቅስቃሴ ነበር ያደረገው። ምናልባት ኳስ ከመታቸው አንጻር ብዙ እንድታገባ ልጠብቁ ትችላለ፣ ግን ኮርኖቹ ሁለቱ ያስገባቸው በጣም አሪፍ ከመሆናቸው የተነሳ ያካክሰዋል ብዬ አስባለሁ። ብዙ ሙከራ ቢያደርግም ማለት ነው እና ያ አሪፍ እንቅስቃሴ ነበር ከሱም እንደተለመደው ማለት ነው እና
9 አሲስት ላይ መድረስ ችሏል ማለት ነው። ምን ያህል ከባድ እንደሆነ አይ ቲንክ ትረዳላችሁ ብዬ አስባለሁ። ግን ማይክል ኦሊሴ ለዚህ ነገር እንዳይመጣም ፈራለሁ። እንደዚህ ጥሩ የተጫወተ ሰው ነው እሱ። በተለይ ቀጣይ ዓለም ዋንጫዎችን አለ ምናምን ላይ የሚገኝ ከሆነ ማለት ነው ፊቸሩን መገመት አንችልም፣ ግን ጀስት ኢን ኬዝ ነው። ብቻ ደግሞ ሌላኛው ሪከርድ እንመልከት። እዚህ ጋር እንግዲህ ዘርዘር አድርጌላችኋለሁ፣ በተራም ነግራችሁ ይሆናል። የመጀመሪያው ተጫዋች ሆኗል። ያው 20 ጎል ማስቆጠር የቻለ በዓለም ዋንጫ ታሪክ ማለት ነው። 6 ዓለም ዋንጫዎች ነው ያው ሊዮኔል ሜሲ የተሳተፈው። 20 ዓለም ዋንጫ ጎሎችን ማስቆጠር ችሏል ማለት ነው። ማንም አድርጎት የማያውቀው ሪከርድ ነው። እያሰፋው እየመጣ ነው። ግን ኪሊያን ምባፔ ያለ እሱ ችግሩ ላይ ግን ያ እዛ አካባቢ መሆኑ ብቻ ለሱ በጣም አሪፍ ነው ብዬ ነው የማስበው። ለሁለተኛው ስንቀጥል ደግሞ የመጀመሪያው ተጫዋች ሆኗል። 7 ጎሎች የዓለም ዋንጫ 2 ኤዲሽን ላይ ማለት ነው። ማለትም 2022 ላይ 7 ጎሎች ነበሩ ትዝ ካላችሁ። በዚህ ዓለም ዋንጫ እንግዲህ 7 ጎሎች ላይ መድረስ ችሏል እና 2 ዓለም ዋንጫ ላይ እንግዲህ 7 ጎሎች ያስቆጠር የመጀመሪያው ተጫዋች መሆን ችሏል። ሶስተኛ ላይ ደግሞ ስንመለከት the first player ever ይላል to score in all possible World Cup rounds from group stage match day 1 2 3 to the final በሚለው ደግሞ ይሄ ደግሞ እስካሁን ድረስ ባሉ እንደምታውቁት እያንዳንዱ ጨዋታ ላይ ማግባት ችሏል እና ከዚህ በኋላ የሚቀጥል ከሆነ እስቲ የምናየው ይሆናል ማለት ነው። ከዛ በኋላ ያለው ደግሞ the first player ever to score in 8 World Cup games in a row ማለት ነው። ቅድም ስላችሁ የነበረው ፈርስት ሃፍ ላይ እንግዲህ 8 ዓለም ዋንጫ ጨዋታዎች ላይ በተከታታይ ማግባት ይችላል። ከአውስትራሊያ የጀመረው ዛሬ ደግሞ ካቦ ቨርዴ ላይ ከዛ ደግሞ ቱቢ ኮንቲኒቲ ብዬ ያስቀምጥላቸዋል። ፕሮባብሊ ይቀጥሏል ብዬ ስለማሰብ ማለት ነው። ግብጽ ላይ እንዲያስቆጠር እጠብቃለሁ ሊዮኔል ሜሲ እና ያ ያሉት ሪካርዶች እንግዲህ ይመስላሉ። ሪካርዶች እንደተለመደው ሊዮኔል ሜሲን ይከተላሉ። ሌላኛውም ሪካርዶች ደግሞ ክርስቲያኖን ይከተላሉ እንደተለመደው። ያ በሰው ጀኔሬሽን ሁለቱም አልፈታም ብለዋል። ምን እንደሚሻኝ አላውቅም። እናንተ ብቻ የራሳችሁን ሀሳብ ኮመንት ማስቀመጥ እንዳይረሳ። ብላስቡት ብቻ እንዳይረሳ። ለማንጫው ጊዜ እንደምጣችሁ ሀሳባችሁን ያስቀመጣችሁ ቅድም እንዳልኳችሁ ኮፒ ሊንክ ቢደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። ምን አይነት ዓለም ዋንጫ ነው እያየን ያለ ነው ዘንድሮ? ምን አይነት ዓለም ዋንጫ ነው ይሄ? ቢስሚላ ኬቨርዴዎች በቃ እድለቢስነታችሁ ከአርጀንቲና ጋር አገናኛችሁ እንጂ ማለት ነው። የትኛውንም ቡድን ቀጥቅጣችሁ የማሸነፍ አቅም አላችሁ። እንዴት ነው የሚያምረው ኳሳቸው፣ ሚድፊልዳቸው እንዴት ነው የሚያምረው፣ ትራንዚሽኑ እንዴት ነው የሚያምረው። በተለይ ማለት ነው 30 ደቂቃ ከተጨመረው በኋላ የተጫወቱት ጨዋታ እየተመሩም አቻ ሆኖ ምናምን ነገር የነበራቸው መዝናናት ከኳስ ጋር ማለት ነው። ትልቁ ቡድን ኬቨርዴ ነው የሚመስለው። ይመቻችሁ። የሜሲ ደጋፊዎችም ተርፋችኋል። ጭንቀቱን ያው ትላንትና ስታሾፍ የነበራችሁ በሮናልዶ ዛሬ አይታችሁታል። እንዲሁ እንቀጥላለን። በቃ ዓለም ዋንጫውን ያበደ ዓለም ዋንጫ ነው እያየን። በቃ ሰዓቱ ነው ትንሽ የሚያስቸግረው፣ ግን ያበደ ዓለም ዋንጫ እያየን ነው። ይመቸን። ጀምጀም ታሰራችሁ። ጠነቆለ አልጠነቆለ ሜሲ እያለቀሰ ሀገሩ ይገባል አላለ እኛ አገባንም። ይኸው ይሄን ሰውዬ ኢንጆይ አድርጉት። ኧረ 39 ዓመቱ ራሱ አይመስለኝም። እኔ የሆነ ነገር አጭበርብሯል። እንደዚህ ይቻላል ወይ ማለት ከ39 ዓመት የማይጠበቅ ፐርፎርማንስ በየጨዋታው። አረኛ ይበቃናል። አረ ይበቃኛል። በመቤቴ ጎልን ስላገባ አይደለም፣ በቃ ጀስት ኢንጆይ ታደርጓለህ። ሜዳ ውስጥ ፈርስት ሃፍ 1-0 እየመሩ ወጥተዋል። ይደግማል፣ መድገሙ አይቀርም። በቃ ያገባል፣ ያጫውታቸዋል። እሱ ነው የሚነግራቸው ፓስ ምናምን እንደዚህ ሲል እዚህ ጋር ነው የሚሰጠው ምናምን። እኔ የረሜሲ የአርጀንቲና ፕሬስ ደግሞ ማለት ነው ይለያል። ምን ወገባ ገደውን እያሉ ነው የሚቀበሉት ኳስ እና አሁን የመጨረሻ መልእክቴ ምንድን ነው? በዚህ ፈርስት ሃፍ ማለት ነው ሰከንድ ሃፍ 1 ሃፍ ይቀራል። ኢንጆይ እናርገው። በቃ እኛ ሜሲ ፋን ኢንጆይ እናርገው። ያ በቂ ነው። ሌላ ምንም የሚያስፈልገን ነገር የለም። ኢንጆይ ማድረግ ብቻ አለቀ።